እንደው አንተ እያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ እኔ ፈትሼ አግኝቻለሁ። ስትሪክት እንደሱ የሚመለከተኝ ነገር የለምና ብሩ እሷ ጋር ነው ያለው። ስለዚህ እኔ ከዛ ከኦፊሱ ካቆምኩ በኋላ አምሬዋ ደውላ እንደዚህ ተመሳጥረው ትዕግስት፣ ሳራዋ፣ አምርያ ኤልሳዋ ተመሳጥረው እንዲህ መስራታቸውን ሳላቅ እንዲህ መጠፋፋታቸውን ሳላቅ እጅ አምሪያ ብሬን ስትለኝ አርፈሽ ስሪ ብዬ 100 ዲናሩን ከላኩላት በኋላ ድጋሚ ስታስቸግር ስፖንሰሯ ኤምባሲ ልወስዳን ነው ሲለኝ እኔ እመጣለሁ ብዬ አምባሳደሩ ፊት ኤፍሬም ፊት ሴክሬታሪያቸው ፊት ምንድን ነው የምትፈልጊው? ብርሽን ማን የወሰደው ሲሉ ያችኛው ኤልሳ መጠየቅ ነው ያለብሽ። እችኛው ኤልሳ 100 ዲናር ሰጥቼሻለሁ። አዎ እኔ ከኦፊሱ ስላቆምኩኝ ሰውየው ፔኔፊቱን በእኔ ስለላከ እችሊ ስራ ካቆመች ሌላ ላይ ይመጣብኛል። ስለዚህ ለዛ ነው ከጊዜ ውስጥ ብር የሰጠሁት። 100 ዲናር ቀሪዋን እኔ እሰጣታለሁ ብዬ ባልኳቸው በሳምንቱ አምሪያን አስጠፏት። ከአምሪያ በኋላ ትዕግስትን አስጠፏት። ከዛ በኋላ ያለው ነገር ሳራዋና እቺ ኤልሳዋ ያለውን ድራማ ሲያረጉ በስተመጨረሻ አጅቡሽን አስጠፉ። ይሄ ነው እንግዲህ እኔ የተከሰስኩበት። አልፎ ተርፎ የጸጉር ቤት የሰራተኛ እኔ እንኳን ልመታት ሳይቀር የለበስኩትን የምትለብስ ልጅ ናት። ደሞዟን ፍርዬ ጓደኛዬ ሰጥታታለች በስነ ስርዓት። እኔ ጋር ስትቀጠር እኔ የቀጠርኳት እሷን ከሌላ ኦፊስ ሰላም ከምትባል ጸጉር ቤት እንደዛ ሊያስከፍሯት መከራ ስታይ ጠበቃ ቁሜ በገዛ ገንዘቤ ተከራክሬ ጸጉር ቤት የጥቅም አምጥታለች ሳይሆን ኪሳራዬን ይዤ ተቀብዬ ጸጥ ያልኩት 2 ዓመት የታገዝኳለች ናት። አይደለም እኔ ሰዎችን ልበድልና ጮክ ብዬ ከተናገርኳቸው ይቅርታ ነው የምለው። ስለዚህ ወንድም እህቶች ይሄን የምሰሙት ነገር ስፔሻሊ ሳውዲ ያለችው የምትቀበጣጥረውን ብሯን በልታለች የምትለው ስፖንሰር የሰጠች ገንዘብ የታለ ኤልሳ የተከሰሰችበት እንግዲህ የተፈረደብኝ ይሄ ክስ ነው። በእነዚህ ሰዎች ነው እንግዲህ ደብድበሻል፣ ቤት ዘግተሻል፣ ብር ወስደሻል የተባልኩት። እንግዲህ ሳራ ተብዬዋ ብዙ የረዳዋለች አስገቧት እንጂ ሞታለች የምትለውን ጋይስ አስገቧት። ግን ምንም እኮ አልገባንም። ዝም ብለን ነው እንጂ የምንሰማው ይሄ ጉዳዩ። አሁን እኔ እዚህ ከተረዳሁት ከቮይሱ ላይ የተረዳሁትኝ ኤልሳ ጎጥ ደላላ እንደነበረች ግን ደግሞ የከሰሷት ሴራ ሲረውባት እንደሆነ ምናምን ነው ማለት ስቴፑን ጠብቆ የሚያስረዳ ነገር አይደለም። ዝም ብሎ የሚወራ ነገር ስለሆነ ከየቱም ከመጀመሪያውም ራሱ አይደለም የጀመረችው። እኔ የተከሰስኩበት ወንጀል ብላ አይደለም የጀመረችው ጉዳዩን እና ዝም ብለን ሳይገባን ነው እየሰማን የነበረው። ትንሽ ይቅርታ ጋር ስራ ስለሆንኩ መዳም ቤት ስለሆነ የምሰራ የሆነ ነገር ብዬ ልውጣ። እሺ እኔ ያው ባህሪን 7 ዓመት ነው የኖርኩት፣ ግን አሁን ከ3 ዓመት ሆኖኛል ኦልሬዲ ከባህሪን ከወጣሁ ማለት ነው። እሺ ቆይ አንዴ ማሬ እህቷ የሞተችባትን አስገቧትን። የመቻት አስገባም አልኩኝ ውዶች። የታለች ጎረቤት ሊድ ኔትወርክ ሲነቅለኝ አስገቡኝ ብላ ሄደች። ኔትወርክ ነቀላት። እየጠበቅናት ነው። እሺ ውዴ። አዎ እና እኔ ኤልሳን ኖርማሊን የምንም አድርጋልኝ የማታውቅም ጠይቀትም አላውቅም ምንም። ግን እኔ በማውቀው እግዚአብሔርን ስለምፈራ ነው ይሄን የምናገረው ማለት ነው። በሰዓቱ ማለት አሁን አንዳንዴ አንቺ በመልካምነት ብለሽ የምታደርጊው ነገር ይኖራል አይደለም፣ ፈልገሽ ነው የምታደርግ። ግን ደግሞ አንዳንድ ሰው ምናለ እኔ እሷ በጣም ሰው ስትረዳ አውቃለሁኝ። እኔ ጓደኝነትም ቅርበትም ምንም የለንም ከእሷ ጋር። ግን ብዙ ሰው የሚቀራረቧ ሰዎች አሉ። ግን በማውቀው ባህሪም ትንሽ ሀገር ስለሆነች እርስ በርስ ብዙ ሰው ይተዋወቃል እንደዚህ ማለት ነው። እና በቃ ብዙ ሰው ትረዳለች። በማውቀው አመት ባል ሲሆን ራሱ ምናምን ሰብስባኑ እኔ ቤት አክብሩ ምናምን ብላ ልጆችን በጣም እንደምትረዳ አውቃለሁኝ። መዳም ቤት ልጆች እንዲሁም በተቃራኒ ኤምባሲ ሁሉ እንዲመጣ ያደረገችው እሷ እንደሆነች አውቃለሁኝ። መጀመሪያ ቆንስላ ነበር የነበረው። የሆነ ሰዓት ላይ ከቆንስላ ጋር ምናምን ተጣልተው እሷ አትረዳም በሚል እርስ በርስ እንትን አሉ። ዶክተር አብይ ዱባይ ላይ አስታረቃቸው። ከዛ በኋላ ኤምባሲ እንትን እንዲል ምናምን ብላ በእሷ ምክንያት ነው ኤምባሲ ባህር ላይ የመጣው ራሱ ማለት ነው። ከዛ አልፎ ደግሞ ብዙ ሰዎች እንግዲህ ውስጥ ለውስጥ ያለውን ነገር እግዚአብሔር ነው የሚያውቀው። እኔ አላደረገችም አለም። ግን ብዙ መልካምነት የሆነ ችግር ላይ ሲገቡ ራሱ ልክ እንደሆነ ሰው ፖሊስ ጣቢያ ምናምን ለእሷ ነበር የሚደውለው። ላይቭ ላይ ሆና ስለምትለው ይታወቃል ማለት ነው። እና ላይቭ ላይ ሆና ነው ደውሎት ይደውልላታል። ሄዳ እሷ ናት ተከራክራ ምን ብላ ወጣ። እንዲሁም ደላሎች ህገወጥ ደላሎች ጋር እየተጣላች ምናምን ይሄ እናውቃለሁኝ። ተጣልታ እንደዚህ የምታረጉ ሰዎች፣ ፀጉር ቤት የምትበድሉ ሰዎች፣ የምትበድል ፀጉር ቤት ነበርሽ ከሌ ማለት አልፈልግም፣ ግን የምትደባደቡ ሰዎች ምናምን እያለች ሁሉ እየተቆጣች ምናምን በጣም ይሄን እናውቃለሁኝ።
ግን እኔ ከዛ ከወጣሁ በኋላ ነው እንዲሁም በጉርሻ ፔጅ ላይ ምናምን ነው መታሰሯ ምናምን ሁሉ ሳይ በጣም ተገርሜ ምናምን እንዲህ እሷ ናት አሁን ራሱ ስለ እሷ አሰማ ምናምን በጣም ተገርሜ ምናምን ግን ከእሷ ነው ምናምን በእርግጥ እግዚአብሔር ነው የሚያውቀው ሰው ልጅ እንደዚህ ማለት አይቻልም። ግን በዛው ልክ ደግሞ እኔ በጣም ብዙ መልካም ነገሮችን ብዙ የረዳቻቸው ልጆች ግን አሁን የሆነ ችግር ላይ ሆነውን ግዴታ እንዳለባት የሚሰማቸው ሰዎች አሉ። በመልካምነት የምታደርገው ነገር አለ ችግር ላይ ሲሆኑ ደግሞ ስደውልላቸው ከዛ ሲደውልላት አይ ይህን አላደርግም ወይ ምናምን ብላ ስትቆጣ ደግሞ በጣም የሚናድሩ ሰዎች አሉ ማለት ነው። ያው አንቺ በአካል አታውቂያትም። ልክ እኔ ፌስቡክ ላይ ላይቭ ላይ እንዳየሁት ነው አየው እያልሽ እየነገርሽ ነው ያለሽ። በአካል የሆነ ጊዜ የሆነች ልጅ ሞታ ነበረ እና የሆነች ልጅ ሞታ ከሰልማንያ ሆስፒታል ሞታ ከኤምባሲ ጋር ተነጋግረው ሬሳ ሊላክ ነበረ። ሬሳ ሊላክ ብሎ ብር አዋጡ የምትችሉት ምናምን አለች ብላ የሆነ ጊዜ መዳም ቤት ነበር የዛን የምሰራው አስታውሳለሁኝ። እና ብር አዋጡ ተብሎ 20 ብር አዋጣለሁ የምችለውን ብዬ ላይቭ ላይ ነበረች ፌስቡክ ላይ ያዋጣ 20 ዲናር ማለት ነው 20 ብር ስራ 20 ዲናር እና እያዞረች እያሰበሰበች ነበር ለልጅቷ ሬሳ ለሚላከው ማለት ነው። እና እየሰበሰበች ነበረ ሬሳ መላኪያ ሰበሰበች እና እኔ ጋር መጣ ብር ወስዳለች። እሱን ነው በአካል ማቃት መጣ ብር ወሰደች። እሱን ለሬሳ መላኪያ ማለት ነው። ያ እኔም ፌስቡክ ላይ ነው የማውቀው። እንግዲህ አንድ ሰው ፌስቡክ ላይ ስትረዳ ሴቶችን ስትመክር ሄዳ ቤታቸው ከችግር ላይ ስታወጣቸው ነው የማውቀው። በአካል አላውቃትም። አንቺም ልክ እንደኔ ነው የምታውቂው። አሁን አንቺና እኔ ልዩነቱን የዛው ሀገር ነው የምኖረው። ብዙ ልጆች ስትረዳቸው ደውሉ፣ እሷ ጋር የሆነ ችግር ሲሆን ራሱ ኤልሳ ጋር ደውሉ ምናምን ነው የሚባለው። እንደው ኖርማል ማለት ነው። የሆነ ችግር እሷ ጋር ለምን አትደውሉም? እሷ ጋር አትጠይቋትም? እንደዚህ ነው የሚባለው። ማለት አንዳንዴ የወደቀ ምንድን ነው የወደቀ ዛፍ ምሳር ይበዛበታል ምናምን እንደሚባለው ነው እንጂ በዛው ልክ እንደ ኖርማል የሆነ ችግር ላይ ሲሆን ራሱ ሰው እሷ ጋር ለምን አትደውሉም? ኤልሳ ጋር የሳን ስልኳን አታውቁት ምናምን ነው የሚባል የነበረው ስለ እውነቱ ማለት ነው። እኔ ምንም አድርገልኝ አይደለም ጓደኛም አይደለችም። ግን በዛው ልክ ብዙ መልካምነት ያደረገችው ሰው እንዳለ ውስጥ የተጎጅ የምታውቂውን ነገር መናገርሽ ጥሩ ነው። የምማውቀውን ተናግር ያለው እናመሰግናለን። ግን የሚወደቀ ዛፍ መጠረቢያ ብዘብ ምናምን ስንል እዚህ ጋር ተበዳዮች ስላሉ በእሷ ምክንያት እህቴ ሞተችም እያለች ያለች ስላለች የእነሱ ቁስል በእንጨት መጣት ስለ ፓስፖርቱ ደግሞ የሆነ ሰዓት ላይ ሰው እየረዳች ስለነበረ በእንትን ማለት ነው በኖርማል በነፃ ያለምንም ክፍያ ነው እየተከራከረች ሰው ትረዳ የነበረው ማውቀውን ማለት ነው። እና ላይቭ ላይ ምናምን ገብታ ስለምታወራ ስትረዳ በነፃ ይሄን ያክል እያደረግኩኝ ነው እና ቢያንስ የሆነ ጥቅም የሆነ የራሴን ስራ እንደ ስራዬ ብዬ ሰርቼም በዛውም እንዳግዛችሁ ብላ የራሷን እንትን እንደከፈተች አውቃለሁ። ከዛ በኋላ ሰራተኛ ሰው እያመጣች ሰው ቤት ለማስገባት ማለት ነው በህጋዊ መልኩ ምናምን ቢሮ እንደነበራት ከዛም ደግሞ አበሻ ቀሚስም ዲዛይንም እያደረገች እንደምትሰራ ፀጉር ቤትም እንዳላት ከዛ በኋላ ማለት ነው ቢሮ ውስጥ ቢሮ ጀምራ በራሷ ሰው ማምጣት የምትሰራ ደላላ እንደነበረች አላውቅም ነበር። አሁን ክሷን የተከሰሰችበት እኔ ደላላነት በውስጥ እንደምትሰራ አላውቅም። ግን ደግሞ ሰው ስትረዳ ነበረ በመልካምነት። ከዛ በኋላ በራሴም በሆነ ሰው በነፃነት ዝም በነፃ ስረዳችሁ ምናምን ነበር። ግን ህጋዊ አርጌ በራሴ ሰው እያመጣው እንደዚህ ለመስራት አስቤያለሁ ጀምሬያለሁ ብላ የሆነ ሰዓት ላይ ቢሮ በራሷ ከፍታ መስራት ጀምራ ነበረ። ሰው እያመጣች ነበረ። እርግጠኛ ነኝ ፓስፖርቱ ሊሆን የሚችለው ሰው ማምጣት ጀምራ ስለነበረ 3 አመጪ የሚመጣው ሰውም ያለው ሰው ምናምን ፓስፖርት ብዙ ፓስፖርት እጅ ላይ ኖር ይችላል። ወሬ አንፈልግም። ይኸውልሽ አስተያየትሽን ተቀብለናል፣ እናመሰግናለን። ልክ ስለ እሷ መጥፎ ሲያወሩ ማስረጃ አምጡ እንደምለው መልካም ሲወራም ደግሞ አስተያየት ስለሆነ በምስጋና እንቀበላለን። እኔም የማውቃት ኤልሲን ብዙ ኢትዮጵያኖችን በባህሬን ያሉ ስታግዝ ስትረዳ ነው። ግን ደላልነት ትሰራ እንደነበር አላውቅም። መልካም መስራት ግን ህገ ወጥ ነገር ከመስራት ጋር የሚያገናኘው ነገር የለም። በነፃ ትረዳችሁ ስለነበር ስትገላችሁም ዝም በሉ የሚባል ነገር የለም። ዝም ብትበሉ ሳይሆን መልካም ያደረገችው ነገር እንዳለ ምናምን ለማለት ፈልጌ ነው። ቢሮ እንደከፍታ እንደነበር ደግሞ ባህሬን የሚኖር ሰው በስነስርዓት ቢሮ እንደከፈተች ያውቃል። ማሪ አዳምጪ፣ ድምፅ ስንሆናት ይኸውልሽ ተበዳዮችን እያስቀየምን ድምፅ እንዳይሆኑ እያደረግን አይደለም። አዳምጪ ኦኬ። በጣም ብዙ መልካም ስራዎችን ሰርታለች። ያንን አንርሳላት። ዛሬ ስህተት ስትሰራ ያንን አነሳላት። አዎ ወንጀል ሰርታለች፣ ህግ ጥሳለች እና ባካችሁ ይቅር በሏት። እናንተንም ልንሰማችሁ ፈቃደኛ ነን የተበደላችሁ ሰዎች ብለን ነው ድምፅ የምንሆናት እንጂ እያስተባበልን እየዋሸን አይደለም። እሺ ማሪ። እና ቢሮ ከፍታ ነበረ። አዎ ቢሮ ከፍታ ደላላ ነበረች። ኦኬ ሰው ታመጣ ነበረ። የመጡ ሰዎች ሁሉንም እንጥራቸውና ደሞዝ ያልተከፈለው ካለ የተበደለ ካለ ይቅርታ እንድትጠይቀው ካሳ እንድትክሰው እናደርጋለን። እንደዛ ነው የሚባለው።
እሺ እሺ እናቱ ሚዩት ነሽ እኮ እናት እያወራሽ ከሆነ እሷ መች አጥፍቻለሁ ብላ አመነች። ይቅርታም ባልጠየቀችበት ሁኔታ አለ ሌላ ቮይስ እናሰማችኋለን። ይሄኛው ላይክ እኔም ተበድያለሁ ነው የምትለው ኤልሳ። ኦኬ አዎ አጥፍቻለሁ፣ ጥፋቴን አምናለሁ ብላለች። ግን አልተጸጸተችም ምናምን የምትሉ ተጸጽታለች። ሰው እስር ቤት ገብቶ እንዴት አይጸጸትም? እንግዲህ የምለው እግዚአብሔር እርዳታ ሀቅ ካላትም ሀቋን ያውጣላት፣ በደላም ከሆነም ደግሞ በበደለችው እንግዲህ የተበዳዮቹ ሀቃቸው ይውጣላቸው ነው የምለው። ግን የማውቀውን ደግሞ ሲረዱ የሚያዩዋቸው እኔ ባልረዳም የሚያዩዋቸው ብዙ ሰዎች ስላሉ ይህም ባልናገር ሕሊናዬ ስለሚሰማኝ ብዙ መልካም ያደረገችው ነገር ብዛው በቦታው ስለነበርኩኝ እንደነገርኩሽ ባህሪም ትንሽ ናት። ሰው ሲረዳ ምን ሲል ከሌ ተረዳ ከሌ እሷ ጋር ደውሉ ሲባል በስነስርዓት በደንብ አውቃለሁኝ። በዛ ይሄን ሳልናገር ብቀር እንትን ስለሚለኝ ነው ከኔ ከራስ ከውስጥ የማውጣት ስላለብኝ ማለት ነው። ትክክል ጎበዝ። አይ ያየሽውንማ መመስከር አለብሽ። እሺ አልተጸጸተችም። ሀቡ ትጸጸት ኖሮ የሚሆነውን አምና ትቀበል ነበረ እንዴ። ያደረገችውን ህግ መጣሷን አምና ትቀበላለች። ህግ መጣሷን ግን ደግሞ ፐርሰናሊ እሷ ላይ ጥላቻ ያለባቸው ሰዎች ይሄ አብረዋት ይበሉ ይጠጡ የነበሩ ሰዎች ደግሞ ክሱ እንዲባባስባት ነገሩ እንዲብስባት የሚያደርጉ እሷ ከእስር ቤት እንዳትወጣ የሚያደርጉ ምናምን ሰዎች እንዳሉም ደግሞ መካድ የለብንም። ያንንም የእሷንም ጥፋት ሳንክድ ጠላቶችም እንዳሏት ደግሞ መካድ የለብንም። የቢዝነስ ባለቤት ስትሆኑ ጥሩ ህይወት ሲኖራችሁ ደግሞ ጠላትም ይኖራችኋል። እስፔሻሊ ደግሞ ሶሻል ሚዲያ ላይ ፌመስ ስትሆኑ ገባችሁ፣ በህዝብ ዘንድ የምትወደዱ ከሆነ ደግሞ ጠላትም ታፈራላችሁ። እሷ ባህሬን ላይ ያሉ ስደተኞችን ትረዳ ስለነበረ ጠላትም አፈታለች። ራይት ጠላቶቻችሁ ደግሞ እናንተ ወንጀል ሰርታችሁ ተከሳችሁ እስር ቤት ስትገቡ ክሱ እንዲጠናከርባችሁ መረጃ ይሰበስባሉ እንጂ እናንተ ከከሳችሁ ጋር እንድትታረቁ ጥረት አያደርጉ። ራይት ሀቁን ነው እየተነጋገርን ማለፍ ያለብን። ምንም ማስመሰልም መሸፋፈንም ምንም የለብንም። ያለ ማስረጃ የፈረድባት የሚያልሽው ልጅ አዎ ያለ ማስረጃ እኮ ተፈረደባት። ንጹህ ናት እኮ አላልንም። ንጹህ ናት ብንል እኮ ነው የባህሬን መንግስት ያለ ማስረጃ የፈረድባት የምትሉት። ንጹህ ናት ብንል ነው። መች ንጹህ ናት አለን? ንጹህ አይደለችም እኮ ንጹህ ናት አላልንም። ማናችንም ንጹህ አይደለንም። ከስህተት የጸዳ የለም። አጥፍታለች፣ ትልቅ ጥፋት አጥፍታለች። እሺ ማሬ ቀጢ። ማን ነበር ስምሽ ውዴ? መልካም ይሆናል። መልካም ይሆን መልካምነት ለራስ ነው። እንዴት ነሽ? ሰላም ነሽ? አቢ እንደምን አላችሁ? ሁላችሁም እንኳን ለፋሲካ በዓል በሰላም አደረሳችሁ ሁላችሁም። ሀውዬ ያው ሚዲያ ብዙም ሰው አይደለሁም እንግዲህ ለመጀመሪያ ጊዜ ነው እንትን ያልኩትኝ መግባት ስላለብኝ ብቻ ሀዊ ያስተጋባል እኔ ጋ እና ውዬ ያለው ነገር አንደኛ ነገር ያው በአንቺ ስራ ትዕዛዝም መስጠት ባልፈልግም ተበዳዮች ቀርበው እነሱ ብቻ ሆነው ያለውን ነገር በእነሱና በአንቺ በኩልና በህዝቡ በኩል ቢሆን ብዬ አንደኛ ይሄን አቀርባለሁ። ሁለተኛ ያው የኤልሳ ጠያቂና የቅርብ ጓደኛዋ ነኝ። ያለው ነገር እንግዲህ ያው የሰው ልጅ ንጹህ አይደለንም፣ ያጠፋል። ያም እንዳለ ሆኖ ግን የሰው ልጅ ደግሞ መልካምነቱም ቢታይ የሚል ሀሳብ ነው ያለኝ። እኔ ከሁለቱም አይደለሁም ጓደኛ ነኝ ብዬ ለነዛም እንትን ማለት አልፈልግም፣ ሚዛናዊ ነኝ። ግን ያለው ነገር አሁን አንድ ተበዳይ ያለች ያው ህታማቾች ናቸው፣ አብረው ጠጡ። አሁን የተካሰሱት አብረው የጠጡ አብረው የበሉ አንድ ጫማ እናርግ ያሉ አሉ። ቢያንስ ሁለት ሰዎች ናቸው። ከዛ ላይ እንደው ቅርበት የላቸውም የሚል ነው እንጂ አሏም ቁጭ አርጓት ቤታ እና ያለው ነገር በአንደኛዋ ከሳሽ ላይ ያለው ነገር ምንድን ነው? ሀውዬ ያው እዛው እህቷ ነች የፀጉር ቤት እህቷ የእናቷ ልጅ እህት ነው የምታያት፣ እህቴ ነው የምትላት፣ ልጄና እህቴ ነው የምትላት፣ ልጄ ነው የምትላት። እና በመሀል ያው ብዙ ነገር ነበረ። እኔ ዛሬ ኤልሳን ማውቃት ዛሬ አይደለም፣ በመጀመሪያው ስሯ ላይ ነው። አሁን የመጀመሪያው አይደለም ስሯ፣ ሁለተኛዋ ስር ነው።
የመጀመሪያው በምን ላይ ነበር የተመሰረተው? ያንን አሁን ባለውበት ሁኔታ ላይ መግለጽ አልችልም። ብዬ ያው ብዙ ሰው ሁሉም ሰው ያውቀዋል። ያው ለህዝብ ለፍትህ ስትታገል ለህዝብ ለሰው ትረዳለች እና ያው እንግዲህ ስ የመጀመሪያው ድምፅ ስንሆናት እውነቱን እየተነጋገርን አይደል እንዴ? ለምንድን ነው የማትናገሪው? አሁን ብዬ እስቲ ትንሽ ያው ያለው ነገር ይታወቃል። እዚህ ባህሬን ላይ ብዙ ነገሮች አሉ። አውዬ አሁንም መግባት የፈለግኩትኝ ያለውን ነገር መናገር ስለፈለግኩ ብቻ ነው። ማሪ በምን ነበር የተከሰሰው? መጀመሪያው በቆንስላው በኤምባሲ በዚህ የተነሳ ዱባይ ድረስ ሰዎች ዝውውር በህገ ወጥ ሰዎች ዝውውር አይደለም። በቃ ያው እርስ በርስ እዚሁ አላቸው። ያው እንግዲህ ከኤምባሲ ጋር ተጠልቆ ያ መጀመሪያ ኤምባሲ የለም ነበረ እዚህ። አሁን እንደ ቆንስላና እንደ እንትን ነበረ አገልጋዮች ነው ያ ይነሳ አይነት በዛ የሚል ነገር ነው። ታስራም እንግዲህ እኔ እንጃ ብዙ ነገር ዱባይ ድረስ ነው ዶክተር አብይ ማስታወቋቸው ምናምን እንትን የተባለው። ከዛ ተመልሳ ነው እንግዲህ ፀጉር ቤቷን ትታ ድጋሚ ሰዎችን ማገልገል የጀመረችው ማለት ነው። እና ያም እንዳለ ሆኖ እንግዲህ አሁን ባለው ነገር ላይ የምነግርሽ እቹ እንግዲህ ፀጉር ቤት እህቴ ብላ የምትሰራላት ልጅ ያው ሁሉን ነገር ትረዳታለች። ሄዳ ሰዎች ከፖሊስ ስቴሽን ታነሳለች። ለእሷ ነው የሚደወልላት ከፖሊስ ስቴሽን፣ ከሁሉም ፖሊስ ስቴሽኖች ከዚህ ካሉትኝ አንዳንድ ችግር ሲደርስ ናያንሺ የሀገር ልጅ እንደዚህ ያለች ተብሎ ለእሷ ነው ቅድሚያ የሚደወልላትኝ። እና እሷ ሄዳ ታነሳለች። ቤት አስቀምጣ አጥባ ልብሳ ሁሉን ነገር አድርጋ እንትን ትላለች። እና በመሀል ቢሮ ትከፍታለች። ያንን ቢሮ እንግዲህ የከፈተችው አንድ እህት አለች። ከእሷ ጋር ትከፍትና እንግዲህ ወደዚህ አሁን ወደ አሁኑ ልጆች ልመጣልሽ ነው ይሄንን ያነሳውልሽ ይሄንን ቢሮ ማለት ነው። እና ያንን ልጅቷን ካወቅሻት አሁን እንደ እህቷ ያልሻትን ለእኔ በውስጥ ቁጥሯን ሰተሽኝ አናግሬያት ለምን አትመጣም? ችግር የለውም እሺ ሀቡዬ። እና ያው በዛ የተነሳ ነው እነዚህ ልጆችም እዛ ቁርሾ ውስጥ የገቡትም ማለት ነው። አንደኛው ያው ፀጉር ቤቷ ነች። እኔ ነኝ ደሞዟንም እንደውም አትጣሉ ባካቸው የለኝም ስትል ደውላልን። ችግር የለውም ሜሲ ባገኘሽ ሰዓት ትሰጭኛለሽ። ብዙ ነገር ስታደርግ ከስራ ብዙ ነገር ላይ ያለች ብዙ ነገር ሚስጥር አለ ሀውዬ። እና ደውላልኝ እባክሽ እንደዚህ 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 ስትለኝ ችግር የለውም እሺ እኔ እሰጥሻለሁ ነገሩን ፍቱት ብዬ ሰጠዋት። ያንን አንድ ለእሷ ሳይሆን መጣች እሷ። በቃ እኔ አጉል ነገር ከምንነጋገር ከእሷ ጋራ እባክሽ ብላ ስም መጥራት አልፈልግም። አሁንም ያው ስም መጥራት እንትን ትንሽ ገብዳል። ትልቅ ሰው ልካ ራሷ ቤት የቤት ፀጉር ቤት ሰራተኛዋን ልካ አንድ ሰው ልካ 1000 ዲናር አስረክቤያለሁ። ከዛ በኋላ ነው በሁለተኛው ቀን አንቺ እዚህ ጋር ስም መጥራት መናገር ከፈርሽ ቁጥርሽን ለሶፊ ሞዴሬተር ከላይ ያስገባዋት ፈርማ ያንን ነገር እንትን አለችኝ። በቃ የግዴታ መፈረም አለበት። ሳላስፈርም እኔ አልሰጥም ብዬ አስፈርሚያት ፈርማ ያችም እግዚአብሔር ይስጣት ትልቅ እህት አለች። እሷም በስርዓት እንትን ብላ ሄዱ። በሁለተኛው ቀን ነው እንግዲህ እንደዚህ አይነት ነገር ተከሰተ ብሎ እስር ቤት የገባችው ማለት ነው። ያው አንደኛውም ደግሞ ከፖሊስ ስቴሽን የተባለው እንደዛ ነው። እኔ ልሻውዬ ብዙ ነገር ስላለ ለስራሳቸው ከሳሶቹ መጥተው ፊት ለፊት መጥተው ያለውን ነገር እንትን ቢሉ ደስ ይለኛል። በቃ ይሄን ነው። 6 ናቸው። 6ቱም ከሳሾች ቢመጡ የ6ቱም ከሳሾች ስልክ ካለሽ በወሰጭኛለሽ እኔ አናግሬ እንድጠራቸው። አንደኛዋ ነበረች 6ቱንም የምታውቃቸው። እሷ ጋር ደውልና ጠቅላላ ተቀብዬ ይሰጥሻለሁ። አንደኛዋ ኢትዮጵያ ገብታለች። አንደኛዋ ከሳሽ ኢትዮጵያ ገብታለች። ከሰሳት ጨርስ ኢትዮጵያ መግባት ይችላል እንዴ? ገብታለች። አንደኛዋ ከትንም ስላልኩኝ እሷ ገብታለች። ያለው ነገር እንግዲህ አላጠፋችም አይደለም፣ መልካም ነገር ሰርታለች። በብዙ ጥፋት የለባትም ሳይሆን ሀቅ አላት። እንግዲህ ያለው ነገር ተፋፍኖ ቀርቶ ነው እንጂ ሀቅ አላት። ለእውነት እንቁምም ነው። እነዛም መጥተው ደግሞ ያለውን በደላቸውን እንስማ። ሌላው የምልሽ ማንም ሰው ያለውን ነገር በዚህ ውስጥ አሁን መጥተው እንደዚህ ብለው የሚያወሩሽ ነገር እኔ ለእውነት ነው የምልሽ ከራሳቸው ነው መስማት የምትችው አውዬ ከከሳሾቹ እንጂ ሌላ ሰው እኔ ከቅድም ጀምሮ እኮ እሱን ነው ስል የነበረው። አሁን ሀቅ አላት ስትይ በጎራ የተከፋፈለ ነው። የከሊት ቡድን ተብሎ ተከፋፍሏል። ባህር የለን እንግዲህ እዚህ ጋር መጻፍም ትችላላችሁ። የዚህ ነው ተብሎ ተከፋፍሎ አለች። ሳውዲ ሰላም የምትለዋን
እልክልሻለሁ። የአንደኛው ተከሳሿ እህት እሷን ብታስገቢያት ከሻቾቹን ጠቅላላ ታመጣለች። የሳውዲ አለች ሰላም የምትባል እህቷ ማለት ቀጥታ ወደ ተግባር እንድንገባ ለምን ቁጥርሽን ለሶፍዬ ሞዴሬተር ልከሽልኝ እስከሚት አርጌ ሀቢባ ነኝ ብዬ ልኬልሽ ሰላም የምትያትንም የሚባሉትን መጥተው እውነታውን ከባለቤቱ ለምን አንሰማም? ማንም እየገባ አስተያየት ከሚሰጠን ትክክል። በቃ ይሄን ነው የምልልሽ የገባሁት እና መጀመሪያ ለማን ነው የምልክላትኝ? ሰላም ሶፊ ከላይ ይታይሻል። ሶፊ የሚል SOFI እሷን ፎሎ አርጌት እና አሁን ላኪለትና ሳትወርጂ ቁጥርሽ ኖሮኝ እኔ ሀቢባ ነኝ ብዬ ቮይስ አድርጌልሽ ደርሶኛል ብለሽኝ ነው የምትወርጁ ነው። እሺ አመሰግናለሁ። እንግዲህ ከኔ በልጥ ደግሞ የሚያቆም ሊኖሩ ይችላሉ። ያው እንግዲህ ያለውን ነገር ከሌላ ምትስቢ ያለው ነገር በዋትሳፕ ሁሉ ነገር ልክልሻለሁ። መጀመሪያ ሳትወርጂ ቁጥርሽን ፈልጋለሁ ማለት ደርሶኛል ካልኩሽ በኋላ ነው የምትወርጁ። አሁን ላ እንዴ መጀመሪያ ጉዳዩ ይግባና ዝም የሞቱ ነፍሳትና ግፍ የደረሰባቸው ሰዎች እና የእሷ ሀብት ንብረት እንዴት ነው በእኩል ሚዛን የሚመዘነው? ፋሲካዬ በእኩል ሚዛን አልመዘንም። የሰው ነፍስና ንብረት በእኩል ሚዛን አንመዘንም። የእሷን ንብረት የባህሬን መንግስት ከሚበላው እሷ ይዛው ገብታ ለወገኖቿ ካሳ ትክፈለው ነው እያለን ያለን። እሺ ሀቡዬ በነፍስ ግድያ በምናምን እንትን አላለችም አደለች። ልጅ የተከሰሰችበት ኬዞች አሉ አደለ? ማቅለል ሳይሆን እንደው የተከሰሰችበትን ኬዝ እንደው አረብኛ የሚችል ሰው ምናምን በደንብ ሰምተ ነው በደንብ እሷንም ማለት የሆነ ሚዛናዊ እንድንሆን ብዬ ነው። እኔ ከዚህ በፊት ይኸውልሽ ሀቡዬ ያልነገርኩሽ በአካል አውቃታለሁ። ኤልሳን ጎንደር ጥምቀት ተገናኝተን ነበረ። የተወሰነ ጊዜም አብረን ሻይ ቡና ምናምን ብለናል። በዛ ባየኋት ቀን ባገኘኋት ጊዜ በጣም መልካም ልጅ ናት። ያው ቁጡ ትንሽ የኃይለኝነት ያለበት ባህሪ ያላት ሴት ናት፣ ግን በጣም ደግ። እኔ ያየሁትን ነው የምመሰክረው። ማለት አልተበደላችሁም ምንም አልሆነም እያልኩ አይደለም። ይህን አስምሩበት በደንብ። ምንም አውቀው ነገር የለም አረብ ሀገር ላይ ለተካሄደው ነገር ግን በዛች በ2 ቀን ምናምን ጥምቀት ላይ ባሳለፍ ነው ጥሩ ልጅ ናት። ከዛም በኋላ ወሎ ላይ ያው የተፈናቀሉትን ታሰባስብ ነበር። እኔ ራሴ በግሌ እርጅ ብላኝ ረድቻለሁ በግሌ ለተፈናቀሉት። እንግዲህ አሁን ይሄ አረብ ሀገር ላይ ትረዳለች ምናምን ከሚባለው ውጭ ነው። አገር ቤትም እንደምትረዳ መናገር ፈልጌ ነው። ይሄ መልካምነት ለራሳችን ሲሆን ግን ደግሞ መልካም ነን ብለን መጥፎ ስራ መስራት የለብንም። አግሬ ያደርጋለሁ ሰው ጋር ያጠፋችሁ ጥፋት ካለ የተደረገ ነገር ካለ ይኸው እስር ቤት የገባችሁ ያለምንም ምክንያት ማንም ሰው ዝም ብሎ ሊገባ አይችልም። ይሄን አምናለሁ። ግን የተከሰሰችበት ተትቶ ሌላ ነገር አሁን የተከሰሰችበት በዝርዝር ካለ በዛ ጉዳይ ላይ ሰዎች የተጎዱት ሰዎች እንደው የምንችለውን ነገር እሷ የምትክሰውን ነገር ክሳ ይቅርታ ጠይቃ እች ልጅ የልጆች እናት ናት። ያደረገችው ነገር አምላክ ሚዛኑን ቢሰጣትም እንዲሁ ባደረገችው ደግሞ የተወሰነ እንደ አስተያየት ተደርጎለት ሰው ፍርዱን እኛ የአረብ ሀገር ፍርድ የተደረገውን ፍርድ ባንቀንሰውም እንደ አትሊስት በምናግዛት መንገድ እናግዛት ባይነኝ። እኔ እንትን ያለው ይሄ የተከሰሰችበትን አሁን ለምሳሌ ነፍስ ማጥፋት የተባለ ነው። ነፍስ ያጠፋችበት የተከሰሰችበት ጉዳይ አለ ወይ? አሁን ይሄ ከባድ ኬዝ ነው። ታሜ ንጠራውና ይኸውልሽ እኔ አሁን ቻትጂፒቲ ላይ ትራንስሌት አድርጌ የኔ አረብኛ እናጣጥማች እንደ ታሜ አረብኛ በጣም ጎበዝ ስለሆነ ፒዲኤፍ ልኬለት እያነበበ ኤክስፕሌን ያደርግልናል። ነፍስ ማጥፋት አይልም የሚለው በሰዎች በህገወጥ የሰዎች ዝውውር ነው የሚለው የተከሰሰችው። እናም ሰዎቹን ታመጣና ለወራት ደግሞ ሳይከፈላቸው ፋይሉን ሳነበው ማለት ነው ፒዲኤፉን ሳይከፈላቸው የተቀመጡ እንዳሉ ኦኬ የሚሰሩበት ቦታ ላይ የተደበደቡ እንዳሉ ደሞዝ ያልተከፈላቸው እንዳሉ እንጂ የሞተ እንዳለ አልተገለጸም። አንዷ ግን ገባችና እህቴ በሷ ምክንያት ሞታለች አለች ስትል ቪዲዮ አብርተሽ ከማስረጃ ጋር አውሪ ያልኳትኝ ጠብቃ 10 ደቂቃ ስጡኝ እናቴ እንድትሰማኝ አልፈልግም ጎረቤት ሄጄ ነው ቪዲዮ አብርቼ የምናገረው ብላ ኔትወርክ ነቀላት። ከመጣች ኤኒታይም እናስገባታለን። በተረፈ በኤልሳ ተበድለናል የምትሉ ካላችሁ መጣችሁ ገብታችሁ ቪዲዮ አብርታችሁ
ታወራላችሁ፣ እንሰማችኋለን፣ ከጎናችሁ እንቆማለን። እሺ ከጎናችሁ እንቆማለን። እኛ ለኤልሳ ድምፅ ስንሆን የእናንተን ህመም ኢግኖር እያደረግን አይደለም። በፍጹም በፍጹም። በጣም ጥሩ። እና በአንድ ቀን ሰውን ማወቅ አትችልም ያልሽ፣ በአንድ ቀን አይደለም በ100 ዓመትም ሰውን ማወቅ አይቻልም። ሰው ተነቦ የማያልቅ መጽሐፍ ነው። ሰውን ማንም አውቀዋለሁ ማለት አይችልም። እንትን እያልን አይደለም። እና ቮይስ አድርጌልሻለሁ። እናት ደረሰሽ? ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። መልካምነት ለራስ ነው እኮ ለራስ ነው። ኦፍኮርስ ለራስ ነው። አንዳንዴ ደግሞ እውነታውን መመስከር መልካምነት ለራስ ነው። ስሟ እኮ ነው መማርዬ። ዋናው እንደ ጠራሁት ከአንቺ ላይ ያለችው መልካምነት ለራስ ነው ነው የሚለው ስሟ። መልካምነት ለራስ ነው። አትሰማኝም? ቮይሳድ ለፈለሁኝ እንትን እንድትልክልኝ የልጅቷን ቁጥር እንድትልክልኝ እና ከሳሿን እኛ መጥታ እንድናናግራት እኮ ነው። ከሳሿ ሩት ነው ስሟ ብለዋል። ማህመድ ልካልሻለች። የከሳሿን አንዱን ቁጥር ማህመድ የሚለውን ኪውና ዋትሳፕች ላይ ልከዋለች። እየሰማች አይደለም? ፌስቡክ ቲክቶኳንም ልካልኝ ያለችው ማህመድ ነው። እቺ የበዳይ እህት ነች። በሶሻል ሚዲያ ትናገር ነበረ። እሺ እና እቺ ነች ከሳሿ። እሺ ህሊና የሚለውን ወይስ ማህመድ የሚለውን? ህሊና አለሃ ህሊና የሚለውን። እሺ ማህመድ እሷ እኮ የላከችልኝ አሁን ኦልሬዲ ሞዴሬተር የላከችልኝ የራሷን እዚህ ጋር ያለችዋን ልጅ ስልክ ነው። መልካምነት የራስ ነውን ነው እንጂ እንትናን አይደለም የላከችልኝ። የእሷማ ኦልሬዲ በሞዴሬተር ይደርሱኛል። ግን ችግሩ መልካምነት ለራስ ነው። እዚህ ጋር ተቀምጣ ራሱ እየመለሰች አይደለም። ዋትሳፕ ላይ ልደውልላት ለዚች መልካምነትሽ ዋትሳፑን ቼክ እንድታረ ሰላም ሀውዬ፣ እንዴት ናችሁ? ሰላም እናት፣ እንዴት ነሽ? እንደናለን። ከይቅርታ ጋር ከፈቀዳችሁልኝ ስለ ኤልሳ የማውቀውን አንድ ሁለት በል። እሺ። ኤልሳን ማጋር ከ8 ዓመት በፊት ባህሬን ነው እስር ቤት አብረን እስር ቤት ለ1 ወር ያህል ታስረናል ማለት ነው። በዛኛው እንደተከሰሰችም ከ8 ዓመት በፊት በቃ ኦልሞስት አሁን ከመጣሁ እኔ 8 ዓመቴ በቃ እዚህ ሀገር ኢትዮጵያ ነው ያለሁት። ግን ማቃት እኔ ያኔ ነው ታስራ እስር ቤት ነው ማቃት እና ለ1 ወር ያህል አብረን ታስረናል፣ አንድ እስር ቤት ማለት ነው። እና በጣም እኔ ማቃት እውነት ለመናገር ኃይለኛ ናት። እኔም ጋር ተጣልተን እናውቃለን። ግን እኔ እሷ ጋር ተጣልቼ ስለማቅ ደህና ነገሯን መደበቅ አልፈልግም። በጣም ትሁት ልጅ፣ እውነት ለመናገር ከልጆቿ ፊት የመነገገች ሞዴስ እያስገዛች እስር ቤት ለኢትዮጵያኖች ለታሰሩ ኢትዮጵያኖች ፓንት ሞዴስ እየገዛች እንዴት ሞዴስ መልበስ እንደማይችሉ ልጆችን የምር ነው የምልሽ፣ አንሶላ ላይ እንትን የሚሉ ልጆችን እያነሳች አይብ ማውጣት ፈልጌ አይደለም፣ ግን ሪሉን በቃ እኔ ማቃትን ያክል መናገር ስለፈለግኩ ነው። እና እንዴት እንደሚለበስ እንኳን የማያውቁ ልጆችን አትጸይፍም። ወላሂ ነው የምልሽ። በጣም በቃ እኛ አይባችንን ለመደበቅ ኢትዮጵያኖች እንዲህ ናቸው እንዳይባል በጣም ብዙ ስትሰራ የነበረች ልጅ፣ በጣም ስትታገር የነበረች ልጅ፣ መሳፈሪያ የሌላቸውን መሳፈሪያ እየለመነች እያሰባሰበች እዛው እስር ቤት ውስጥ ሆና የበረራ ትኬት እየቆረጠች የምትልክ ልጅ ነች። እና በጣም ለሀገሮች ልጆች ለኢትዮጵያኖች የምትሞት ልጅ ናት ኤልሳ። እውነት ነው የምልሽ። ወላሂ እስር ቤት ውስጥ ተቀምጣ በጣም ብዙ ነገር ስታደርግ ነው እኔ ያየኋት። እኔ አላደርገውም በሷ ቦታ እኔ እጸየፋለሁ። እኔ የራሴ ነገር ያስጠላኛል አይደለም የሰዎች ነገሮች ላይ እንትልልና በጣም ጥሩ ልጅ ናት። በጣም ማለት ነው። ግን የሆነ ያኔም የታሰረችበት ኬዝ በእርቆ ጉዳይ የታረቁበት ነገር ማንሳት ነው እንጂ ነገሮች ትንሹ ነገር ስለሚጋነንባት ነው
አንዳንድ ሰው ትንሽ ነገር እንትን ይልበታል እና እንደዛ አይነት ሰው ስለሆነች ነው እንጂ እኔ በትህትና በጣም ጥሩ ሰው እንደሆነች ነው የማውቀው። ማለት ከኔ ጋር ጸብነን እንደነገርኩሽ ተጣልቼ ትውላቃል። በጣም ኃይለኛ ስለሆነች ሀርድ ናት። አይ ነው ግን ደግሞ ለሀገሮቿ ልጆች ለኢትዮጵያኖች ማንም ተበድሎ ዝም የምትል ልጅ አይደለችም። ለማንም የምትቆም ልጅ እንደሆነች አውቃለሁ። ወላሂ ነው የምልሽ። እኔ ለ1 ወር ያክል አብሬያት ቆይቻለሁ። አንድ እስር ቤት ወላሂ አንድ ክፍል ማለት ነው። ይቅርታ። ሰላም ታሜ፣ እንዴት ነህ? ሰላም ነው? እኔ ደህና ነኝ። ታምዬ አንዴ ላይቭ ላይ ና እና ይህንን ፒዲኤፍ አረብኛውን እያነበብክ ኤክስፕሌን አድርግልን በደንብ በምን ወንጀል እንደተከሰሰች እያንዳንዱን ስቴፕ። ለምን እኔ ቻትጂፒቲ ላይ ነው ትራንስሌት አድርጌ እያነበብኩት የነበረው እና በቂ አይደለም አረካንም እና ፕሊስ ና። ቴንክ ዩ። ለታሜ ልኬለታለሁ። አሁን ሲመጣ ታሜ እያነበበ በደንብ አረብኛውን ስንጥቅጥቅ አድርጎ ያስረዳናል። እሺ። እና 1 ወር ያህል ነው እስር ቤት ውስጥ የምታውቂያት? እስር ቤት ውስጥ ሆና መልካም ስራዋን ቀጥላ ነበር ነው አይደል? አዎ እስር ቤት እንኳ ሆና የምር እኔ በአካል ከእስር ቤት ውጭ አላውቃትም፣ ግን እስር ቤት እንኳ ሆና መልካም ስራ ስትሰራ የነበረች ልጅ ናት። ወላሂ ነው የምልሽ። የሆነ ነገር ኢትዮጵያኖች እንዲህ ናቸው እንዲባሉ አትፈልግም እና ብዙ ብሔር የብዙ ሀገር ሰው ስለሆነ እዛ እስር ቤት ላይ የምንቀላቀለው በጣም ለኢትዮጵያኖች እንትን ስትል ነው ማቃት። የምር ሞደስ እየገዛች ፓንት የሌላቸውን በቃ ብዙ ነገር። ምክንያቱም ስትታሰሪ ከአስፋልት ላይ ነው ያዛርገው የሚያስገቡሽ እና ምንም ነገር ይዞ የማይገቡ ልጆች አሉ። ያንን አይብን ስትደብቅ ነው ማቃት። አይኖ ሌላ ስራ ጥሩ መጥፎ ስራ ሰውነን እና ብዙ መጥፎ ስራ ይኖርሻል። በዛውም ልክ ደግሞ ጥሩ ልጅ እንደሆነች በደንብ ነው እኔ ያየዋት። በ1 ወር ውስጥ ብዙ ነገር ነው። አዎ እኔም ይህንን ነው የምለው። እኔም በኮሜንታተሮች ሀሳብ እስማማለሁ። ምክንያቱም ተበዳይ በሌለበት ገብተው ስለ እሷ ብቻ ስትመሰክሩ ምንድን ነው ተበዳይ እዚህ ጋር መምጣት አይፈልግም የሚመስለው። እኛ እሷን ወግነን ቁጭ ያልን ስለሚመስላቸው ገብተው በደላቸውን መናገር፣ ብሶታቸውን አውጥተው ኦኬ ማልቀስም ካለባቸው አልቅሰው ብሶታቸውን ተናግረው ይቅርታ እንዲያደርጉላት እድል እየሰጠን አይደለም። ዝም ብለን ቁጭ ብለን ስለሷ የምንመሰክር ከሆነ ተበዳይታች ቢኖርም መግባት አይፈልግም። በቃ እኛን የእሷ ወገን ብቻ አድርጎ ነው የእነሱ ወገን እንዳልሆን ከሁለት ሳይድ እንደማንሰማ ነው የሚያስቡት። ስለዚህ እኔ አሁን የምፈልገው ተበዳዮቹ እንዲመጡ እንጂ መስካሪ እንዲገባ አይደለም። እናውቃለን ኤልሳ በጣም ጥሩ ልጅ ነበረች። ብዙ ኢትዮጵያኖችን ረድታለች። 4 ነጥብ ብዙዎችን ረድታለች። ከማናችንም በላይ ለብዙ ስደተኞች ባህሬን ላይ ብዙ ታሪክ ሰርታለች። ግን ታሪክ መስራቷ ሕግ መጣሷን ከባህሬን መንግስት እጅ ማንም ሊያስጥላት አይችልም። ሕግ መጣስ ገባሽ? 99 በጎ ስራ ብትሰሪ 1 ወንጀል ከሰራሽ የምትኖሪበት ሀገር መንግስት አንቺ ብዙ ኢትዮጵያኖችን ስለረዳሽ በቃ ሕጌንም ብጥሺ ችግር የለውም አይልሽም። ስለዚህ አሁን እኛ ማድረግ ያለብን ተበዳዮቹን ከሳሾቹን ጠርተን ተበዳዮቹን በእሷ ስም ይቅርታ ጠይቀን አስታርቀን መደረግ ያለበትን ነገር ሁሉ እንዲያደርጉላት ኤምባሲን ማናግረንላት ወደ መፍትሄ ሆኖ መግባት ያለብን። ቁጭ ብለን ዘላለም ይሄና በላች ይሄና ጠጣች ይሄና ልጅ እያለን ብናወራ መፍትሄ አናመጣም። እናመሰግናለን እህታችን። ሰላም እንዴት ነሽ እናት? ሰላም ነው? ሰላም ነው። ሀቡ አለው አለን። አንቺ እህት ሳልሆን እኔ የከሳሽ ጓደኛ ነበርኩኝ። የአንደኛዋ ማለት ነው። እሱም ክሱ ምን ነበረ መሰለሽ 550 ዲናር ኢቃማ አሰራልሻለሁ ብላት ሰጠቻት፣ ለሷ ማለት ነው። ምንድን ነው ያለቻት? ለስፖንሰርሽ ከፍየዋለሁ አለቻት። ለስፖንሰርሽ ከፍየዋለሁ ስትላት ስፖንሰሩን ስትጠይቀው ካንስል ላረግሽ ነው ብር አልተከፈለኝም አላት። ከዛ እንደዛ ሲላት እሷ ኦፊሱ ድረስ ሰውየው ሲአይዲ ስለሚሰራ እዛ ድረስ ሄዳ ሰውየውን ስታለቅስበት ምንም ብር አልሰጠችም፣ ትምጣና ገረኝ አላት ሰውየው። ከዛ እሺ ያለች ልጅቷ ተመለሰች። እየደወለች ስትጠይቃት አላቅልሽም እንደውም አስጠርዝሻለሁ ወደ ሀገርሽ አለቻት ማለት ነው። ከዛ ልጅቷ ቦታ ቀይራ ሌላ ሰው ጋር ቁጭ ብላ አሁንም ሰውየው ምን አላት?
ልከስህ ነው አለችው። እኔ ልጅቷ ለአንተ ሰጥቻለሁ ስላለች እኔ አንተን ነው ምከስህ አለችው። ክሰሽኝ አላት። ስለዚህ እሷ ስትከስ እሷን አስጠራት፣ እሱን ስትከሰው እሷን አስጠራት ማለት ነው ሰውየው። እዛ ትሄድና ኦፊሱ እግሩ ላይ ተንበርክካ ታለቅሳለች። ኤልሳ ሰውየው ጋር ከፊል ጋር ሰውየው ጋር አዎ እኔ ተናድጄባት ነው እንደዚህ ነው ምናምን ብላ ሰውየው ጋር ታለቅሳለች። ክስ ከተመሰረት ከኔ ጋር የተገናኘ ነው። ክስ ሳይመሰረት ፎቶ አለጥፌ የልጆቹን ብር መልሽ ብዬ እኔ የማውቃቸው ትዕግስት አንቺ ነሽ ሳውዲ ያለች ቪዲዮ የምትሰራብኝ ያለችው ቮይሷ ላይ አንቺ ነሽ? ክስ ሳይመሰረት ገና አልኩሽ፣ ክስ ሳይመሰረት ፎቶ አለጥፌ ከሌ ብራቸውን መልሺ ከመክሰሳቸው በፊት ተይመልሺ እያልኩ ስዘር ላይቭ ላይ ወታ ጭራሽ እኔን መሳደብ ምናምን ስታበጣ ባለቤቴ አቆም ያለኝ እና እኔ ታውኳት። እኔ እንዳትከሰስ የፈለግኩት ለምንድን ነው? ከዚህ በፊት እስር ቤት ስለነበረች ቲሸርት ሁሉ አሰርተን ፌስቡክ ላይ ፍሪ ኤልሳ ስንል ስለነበረ እንደዛ እንዳይመጣ ብዬ ይችን ቃል ነግሬያታለሁ። እሷ ግን እንደ ትዕቢተኛነት ምን ታመጣላችሁ? 20 ምናምን ዓመት የኖርኩ እኮ ነኝ ምን አባታችሁ ታመጣላችሁ እያለች መሳደብ ጀመረች። እቺ ትዕግስት ከምልሽ 550 ዲናር ከአምርያ ደግሞ 250 ዲናር። አምርያ ማለት አማርኛ በደንብ አትችልም። ሪከርድ ሁሉ ልካልኛለች እሷ ማለት ነው። እንዲህ ምንን ብላ እንደምትሰድባት አይኗን ባህር ዳርቻ ወስዳ ሁሉ በጥፍሯ አይኗን ልታወጣት እንደነበረ ምናምን ልጅቷ ነገረችኝ ማለት ነው። ከዛ ደግሞ ብትከሽኝ እንዲህ ነው ማረግሽ ብላ ሪከርድ ሁሉ የላከችላትን ይህንን ብዙ ነገር ላከችልኝ። እኔ ግን ቪዲዮ የሰራሁባት ይሄ እንዳይመጣ ነው ነበረ። እሷ ግን እንደ ቲቪተኛን ማንም ምንም አያመጣም ብላ እንትናለች። ትዕግስትም ከሰሰቻት፣ አምርያም ከሰሰቻት። ሲቀጥል ደግሞ ፓስፖርታቸውን ትይዛለች። ከሳሾቿ እነማን ናቸው? ከስድስቱ ከሳሾቿ ስማቸውን ንገሪኝ። ስድስቱ ቲጂ እና አምርያ የእንትን ሌላ ነው ስማቸው፣ የፓስፖርት ስማቸው ሌላ ነው። ችግር የለም። አንቺ በምታውቂው ስም ንገሪኝ፣ ቁጥራቸውን እንዳፈላልግ እና እንዳናገራቸው ነው። ቲጂ አምርያ። እሺ ቲጂ አምርያ፣ ሳራ እንደገና ደግሞ ሌላ ልጅ ነበረች እንደ ወንድሟ አሁን ከሰማ ዱባይ ነበረ። እሷንም እንደዚህ የሚገርምሽ ስራ ያስገባቻት እሷ ነበረች። ደሞዟን እየሄደች ከሰዎቹ እየተቀበለች ራቁቷን አቁማ ነው የደበቀችውን ደሞዟን አውጥታ ከፓንቷ ውስጥ የወሰደችባት ልጅቷ። አሁን ታማ አገር ገብታለች ማለት ነው የዛን ጊዜ እና ያኔ አሁን እዚህ ጋር አገር ገባች። ከስድስቱ ከሳሾች አንዱ ሀገር ገብታለች ያለችው ህሊና ቅድም እሷን ነው ሊሆን ትችላል። እሷ ነው ይሆናል። ስለዚህ አንቺ ከስድስቱ ከሳሾች ሶስቱን ብቻ ነው የምታውቂያቸው? ቲጂ አምርያ እና ሳራ? እኔ ሶስቱን። ከዳር የምትባልስ ማናት? ከዳር እስከዳር አላቃትም። እስከዳር የምትባለውን እኔ የማውቀው በጣም የሚገርምሽ ያልከሰሷት ይበልጣሉ። አብራ ፀጉር ቤትም ያለችው ራሱ አልከሰሰቻትም። ፀጉር ቤት አብራት ስትሰራ የነበረችው ሪታ ናት። ፍሪታ የምትባለው ልጅ ራሱ አይኗን በጥፍሯ ቧጭራት ፊቷ ሁሉ አብጦ ፎቶ እያላት እንኳን አልከሰሰቻትም። ክስ ስለበዛባት ብላ ማለት ነው አልፋታለች። ይህን ባህሪን ያለ ሰው ያውቀዋል። ግን እንዳላጠፋች ምናምን እሷ እንደምትረዳ ምናምን ህገወጥ የሰዎች ይዘው ቤቷ በተፈተሸ ሰዓት 20 ፓስፖርት ነው የተገኘው። ዝም ብሎ አይደለም ሰው የሚያዝ በሲአይዲ ምናምን ተከታትለው ምናምን እንጂ ከዛ በፊት እሷ ብዙ ክስ አለባት በፓስፖርት በመቀማት ባሽ እና እኔ የማውቀው ይሄንን ነው። አሁን እንደውም ካሉ እስቲ ቁጥራቸው ካልጠፋኝ የአምሪያም የቲጂም ካላ አይቼ እንዲገቡ ነግራቸዋለሁ። ላይቭሽን ሼር አደረግልኝ። ያንቺን ስልክ ስጭኝና ዋትሳፕ ላይ እንድትነግሪኝ የእነሱን አፈላልገሽ እንድትነግሪኝ እንዳገኘሻቸው እንድትነግሪኝ ፕሊዝ። እሺ ስድስቱንም ከሳሾቿን ማናገር ስላለብን ነው ችግሩ እንዲፈ እኛ ንብረቷን ይዛ ትግባ እኮ ነው። ባዶ እጇን እንዳትገባ እኮ ፀጉር ቤቷ ተሽጦ ሽጣ ገንዘቡን ይዛ ትግባ። እንደገና የባህሬኒ ሚስት ናት አይደል? ባሏ ሲሞቱ ደግሞ ያወረሳት ነገሮች አሉ በጠበቃ የተያዙ ብለዋል። እሱን ደግሞ ከጠበቃ ጋር ስትጨርስና ውርሷን ይዛ ባዶ እጇን እንዳትገባ እኮ ነው። ላይምሮዋ
እኔ እሱን አላቅም ማሬ። ግን እንደ አንድ ሰው የፀጉር ቤቷንም እቃ ጓደኛዋ ወዲያውኑ መታ እቃውን እንደወሰደ ሰምቻለሁ። ማነው ስሟ ጓደኛዋ? አይዶን ነው ማን ስሟ ማን እንደሆነ አላቅም። ይቺ የፀጉር ቤቷ እንትን ስትል ስትደበደብ ሄዳ እሷም ፓስፖርቷ ስላጣች ስትከስ ማን እሷን መጠየቅ ትችላላችሁ።